ቪዲዮን ላይክ ሰብስክራይብ እያደረጋችሁ አዳምጡት እስከ መጨረሻው ድረስ። ሳሚ ዛሬ ላይ ስለ ሰላም ብዙ ሚስጥር አወቀ። ሰላም ለሳሚ አስተዳደጓንና እንዴት እንዳደገች አስረዳችው። ጆሲ ሳሚን እንዲህ አለው፣ ሰላም በጣም ሸረኛ ናት፣ ድብቅ ናት ብሎ ነገረው። ሳሚም ሰላም እኮ ጥሩ ልጅ ናት፣ እንዴት ነው የምታስበው ጆሲ? እሷ በጣም መልካም ሴት አስተዋይ ናት፣ እንደዛ ብለህማ አታስብ አለው። ከዛም እሱ እንዲህ አለው፣ ሳሚ እርግጠኛ ነኝ የድብቋን ታልነገረችን ከኛ የምንሸሽገው ሚስጥር ካላት ውስጧ የታመቀ ሚስጥር እንዳለ እወቃለሁ። አቶ ግርማ ሜሮንን ሊደፍር ይዞ አታገላት። ሜሮን በሩጫ አመለጠችው፣ ታግላ አመለጠችው። አልጋው ላይ ጥሏት ነበረ። አልጋው ላይ ቤትላትን ግን ሜሮን የራሷን ትግል እና ጥንካሬ በመጠቀም አቶ ግርማ መዳኗን አሳይታለች። አቶ ግርማ ግን በልጁ በሳሚ እንዴት ጨክኖ የልጁ ሚስት እንዲህ ሊያደርግ ተነሳ? በጣም ያሳዝናል። እኔ በጣም የገረመኝ ነገር ቢኖር የአቶ ግርማ እንደዚህ ከሴቶች ጋር ከገዛ የልጁ ሚስት ጋር እንዲህ ከሆነማ ሰላምን በተፈጥሮ አይተዋትም። ነግሬሻለሁ፣ ሰላም ለእኔ ካልተገባችኝ አንቺን እንደማደርግ ብሎ ሲነግራት ሜሮን ደነገጠች። ሜሮን እና እኔ ሰላም እኮ አይደለሁም የምፈልገው ሰላምን እንጂ እኔን አይደለም፣ ከኔ ጋር ለምን እንደዚህ አይነት ነገር ታረጋለህ ብላ ጠየቀችው። እሱም ነገራት፣ እኔ ከዚህ በኋላ መጨናነቅ አልፈልግም፣ ከሁለት አንዳችሁ እፈልጋለሁ አላት። እሷም እኔ የልጅ ሚስት እንጂ እኮ ያንተ ሚስት አይደለሁም፣ ከፈለክ አግብተክ ዓለምህን መግጨት ትችላለህ። እኔ ግን አንተ ጋር ከባል አባት ጋር ፈጽሞ አንድም ነገር አልሰራም፣ አርፈህ ተቀመጥ፣ አለበለዚያ ሁሉንም ነገር ለሳሚ እነግረዋለሁ አለችው። አቶ ግርማ እንዲህ አላት፣ የኔ ልጅ እኔን መቼም ስለማይጠረጥረኝ አንቺን ነው የሚሰርብሽ፣ የኔ አባት እንዲህ አያደርግም ብሎ አላት። እንዲህ ስላት ደግሞ ፈራች። ሜሮን ብትናገር ሳሚ አባቴ እንዲህ አያደርግም ብሎ እሷን አጥምዶ የሚይዛት ምን ብዬ ልንገረው ለሳሚ እያለ በጣም ተጨነቀኝ። ጆስ አሁን ጨርሶ ነገሮችን እያጣራ ይገኛል። ይህን ነገር ካላጣራ በፍጹም አልተውም ብሎ ስራውን ቀጥሏል። ይህን ስራውን ደግሞ ማድረግ የያዘው ከማን ጋር ነው? ከሰላም ጋር ተግባብቶ ማድረግ እንዳለበት ወሰነ። በቃ ሰላምን ሰላምን ተቀረብኩ በኋላ ይህን ነገር የሚያደርገው አለበለዚያ ከእሷ ከተራራኩ መቼም ቢሆን እውነታውን አላገኝም ብሎ አመነ። ይህን ነገር ደግሞ ውስጡም ተቀበለው። ምክንያቱም ሰላምን ማግባባት እንዳለበት እርግጠኛ ሆነ። አለበለዚያ ሰላምን ተላግባባት መቼም እውነታውን አያገኝም ማለት ነው። ሰላም እውነታውን ለሳሚ ሆነ ለጆሲ ታስረጀዋለሽ? እኔ እንጃ እንግዲህ ታስረዳቸው አታስረዳቸውም አላውቅም። ግን አላማው ምንድን ነው ጆሲ ካላቸው ከሰላም ጋር ተመሳጥሮ ስራውን ቀጥሎ መስራት። የጆሲ አላማ አንድና ሁለት ይሄ ብቻ፣ ሌላ አላማ የለውም። ጆሲ አስተሳሰቡ ወንድሙ ማዳን ብቻ ነው። ወንድሙን የሚያድነው ደግሞ ተፍ ተፍ ብሎ ከሰላም ጋር ስራውን ከሰራ ነው። ካልሰራ ግን ያው ሳሚ ኪሳራ ላይ ነው። ለሰላም ያደረገችውን መርዝ ነው ሳሚ የጠጣው። ሳሚ እንግዲህ ይሄ ፈተና ውስጥ ሊገባ ያለው በስህተት እንጂ ሜሮን ሆን ብላ ያደረገችው አይደለም። ላኪን ግን ሜሮን ታወቀባት። እንደ
እንዳደረገችው ሰላምም አወቀች። ሰላም እንዲህ አለችው፣ ሳሚን በእኔ እንትን እንደገባህና በእኔ እንድተመረስ ሰብ እኔ በጣም ጨካኝ ሴት አረመኔ ነኝ እና እኔን ጥሩ ሴት አድርገህ እንዳታስብ እባክህ ሳሚ እያለች ራሷን ክፉ አድርጋና ራስ ወዳድ እንዳድርጋ ነገረችው። ሌላው ቢሆን ግን ይክዳል። እኔ ራስ ወዳድ ነኝ፣ እኔ መጥፎ ሴት ነኝ ብሎ በፍጹም አይናገርም ነበር። እሷ ግን ነገረችው። በእኔ ወጥመድ እንደገባክና በእኔ ወጥመድ እንደተመረስክ ልብ ያውቃል። ግን ምን ላድርግ ማዳን ስላልቻልኩና አንተ ማትረፍ ስላልቻልኩ ብላ መልስ ሰጠችው። እሱም አቀሽ አላደረግሽውም ችግር የለውም ብሎ አለፈ። አቶ ግርማ ጆሲን በጥፊ አጮለው። ከዚህ ቤት ካልወጣክ አልለቅም፣ እገልሃለሁ። ከፈለግ ከዚህ ቤት መውጣት ትችላለህ፣ ካልወጣህ ግን ከዚህ ቤት የሚወጣው ያንተ ሬሳ ብቻ ነው ብሎ ጸተበት። ጆስ ሬሳዬም ይውጣ ምን የሚውጣ ግን ወንድሜን ትቼ በፍጹም አልወጣም። እንግዲህ ለጆስ የአቶ ግርማ ለሱ የእንጀራ አባቱ ነው። ሳሚ የእናቱ ልጅ ነው። በአባት ስለማይገናኙ የሁላ ጥላቻ የሚያደርግበት አቶ ግርማ ለምን ጠላው ጆሲ? ጆሲ ከቤት ሲወጣለት ቤቱ ብቻውን ይሆናል። ከዛ ሰላምን እያሰቃየ የፈለገውን ማድረግ ይችላል። ላኪን ግን አሁን ሳሚ እዛ ቤት ነው የሚኖረው ሁሌም እና ከእሷ ጋር እንዴት ብሎ ይገናኝ? ከእሷ ጋር መሆንም ሆነ ከእሷ ጋር ፍቅር ማሳለፍ አልቻለም። እያስገድደም ቢሆን እንግዲህ ሰላም እሺ ብላ እንደማታደርግለት ታውቃላችሁ። ግን አቶ ግርማ እያስቸገረው ሆነ እያስጨነቀ ከእሷ ጋር ላይ እንዲቀጭ ይፈልጋል ማለት ነው። እና እንዴት ይሁን ብላችሁ ታስባላችሁ ውድ ቤተሰቦቼ? እሷስ እንዴት ብትሆን ይሻላታል? እኔ በጣም ያሳዝነኝ ሳሚ ነው። ሳሚ በዝምታው መሀል ውስጡ እየተጎዳና ውስጡ በጣም ጉዳት እየደረሰበት ነው። እስከ መቼ ድረስ በዝምታ ሁሉንም ነገር ያልፈዋል? የኔ አባት ሜሮን እንዲጨካኝ ብቻ ለሱ ያለው አንድ ወንድሙ ብቻ ነው። ወንድሙ ጋር ወንድሙንም ስለሰጠው ግን ፈጣሪን ማመስገን እንዳይተው፣ ፈጣሪን ግዴታ ማመስገን አለበት። አለበለዚያ ግን አያችኋ እናንተ መጥፎ ባህሪም ቢኖራችሁ ለእናንተ ጥሩ ጥሩ ሰው ተጎናችሁ ይተውላችኋል። ፈጣሪ በፈጣሪ የተማመነች ልብ መቼም ወርቃ አትወርቅም። ሳሚ እንግዲህ እኔ ምንም አልሆንም፣ አትስጉ፣ ለእኔ አታስቡ እያለ ሳሚ በጣም አስተዋይና በቃ አስተዋይ ልጅ ነው። ሜሮንንም ቢሆን አልገፋትም። ሳሚ ይህን ሁሉ ነገር አድርጋኛለች ብሎ በፍጹም ሊገፋት አልፈለገም። እሷንም ማስገፋት አልፈለገም። በጣም ጀግና ነው። ይመቸው የእውነት። ሌላ ወንድ እኮ ቢሆን ግን ከዛ ቤት አስወጥቶ ነበር የሚወረውራት። እሷ ግን አርፋ ተቀመጠች። እሱም ደግሞ ተዋት በቃ። እንደዚህ ከሆነ ኑሯቸውን ቀጠሉ ማለት ነው። እና የሀሴት ድራማ እንዴት ተወዳጅና በጉጉት ሰው ጠብቆ እንደሚከታተለው አያችሁ። በቃ ድራማ ብዙ አይነት ድራማ አለ፣ ግን እንደዚህ ድራማ የተመቼ ድራማ የለም። እውነት እኔ ከልቤ ተመችቶኛል ይሄ ድራማ። እናንተስ እንዴት ነው ማለት ነው? ተመችቷችኋል? እንግዲህ ቪዲዮዬን የምትወዱኝ ላይክ እና ሰብስክራይብ እያደረጋችሁ አበረታቱኝ። ሳሚና ሰላም ይጋቡ የምትሉ እስኪ ይህን ቪዲዮ በደንብ ቪው እንዲያገኝ ሼር አድርጉልኝ። ሳሚ ሰላም ማፍቀሯን አላወቀም። ሰላም ግን ሳሚን አፍቅረዋለች። እውነት
ከዓይኗም ያስታውቃል እንዳፈቀረችው። እሷ ግን ለመናገር በጣም ፈርታ ነው። በጣም ስለፈራች እንጂ እንዳፈቀረችው ልቧ ጭራሽ ከእሱ ጋር እንደማይመጣጥ ታውቃለች። ምስኪን በጣም ታሳዝናለች። የእውነት ሴት ልጅ እኮ ደግሞ ፍቅር ሲይዛት ከባድ ነው።